ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምን ቆያችሁን ከፋና ሚዲያ ኮርፖሬሽን ዛሬ ልዩ ቆይታ ይዘንላችሁ ቀርበናል ልዩ ቆይታችን በዋነኛነት ትኩረቱን የሚያደርገው ሀገራዊ ለውጥ በኢትዮጵያ ከመጣ 7 ዓመታት ተቆጥሯል ይህ 7ኛው ዓመት ነው ይህንን መነሻ በማድረግ ከመጋቢት 24 ጋር አስተሳስረን የምናነሳው እንደ ሀገር በተለይ በርካታ ስራዎች ሲሰሩ ቆይቷል እኛ ግን ነጥለን ሰላምን በተመለከተ እናነሳለን ባለፉት 7 ዓመታት ከሰላም አንፃር የመጡ ስኬቶችና ፈተናዎች እንደምን ያሉ ናቸው የሚለውን ጉዳይ በዝርዝር እየተመለከትን ለየት ያለ ቆይታ እናደርጋለን ለዚህ ቆይታችን ደግሞ እንዲሆነን እዚህ ስቱዲዮ እንግዳ ጋብዘናል እንግዳችን የሰላም ሚኒስትሩ መሐመድ ኢድሪስ ናቸው እዚህ ስቱዲዮአችን ነው የሚገኙት ከሳቸው ጋር ቆይታ አደርጋለሁኝ በረከት ተካልኝ የነ ልዩ ቆይታ እየመራው አብራችሁ ቆይታ አደርጋለሁ እናንተም ከኛ ጋር ቆይታ ታድርጉ ዘንድ በአክብሮት ጋብዛለሁ እንዴት ነው ሰላም ነው እንኳን ደህና መጡ እንኳን ደህና ቆያችሁ ፈቃደኛ ስለሆኑ ስለ ሐሳቦትን ጅምር በማስቀደም አመሰግናለሁ እኔም አመሰግናለሁ ቀዳሚ ጥያቄያችንን እናደርገው እንግዲህ ቀደም ብዬም ሳነሳ እንደነበረው ዋነኛው የውይይታችን መነሻና ማጠንጠኛ የሚሆነው ለ7ኛ ዓመቱን ያስቆጠረው በኢትዮጵያ የመጣውን ሀገራዊ ለውጥ የተመለከተ ጉዳይ ከሰላም አንፃር ነው ነጠል አድርገን የምናነሳው እንደው መነሻ ጥያቄያችን ይሆንና ለውጡ ሰላምን እንዴት ነው የሚመለከተው የሚለውን ጉዳይ አስቀድመን እናንሳ አመሰግናለሁ ሁሉም የህብረተሰብ ክፍላችን እንደሚመለከተው ሁላችንም በምስክርነት መናገር እንደምንችለው የዘረ 7 ዓመት የለውጡ መምጣትን ለማብሰር ክቡር ጠቅላይ ሚኒስትር ዶክተር አብይ በበዓለ ሲመታቸው ንግግር ላይ በዋናነት ካነሷቸው ጉዳዮች አንደኛው ሰላም ነበር አንደኛ መንግስት ሰላምን የማይበት ሁኔታ እንደተለየ የሚያመለክት ነበር ሁለተኛ ከዛ በፊት ራሱ በነበሩ ግጭቶች በተለይ ሁኔታዎች የነበሩ የግጭት መንስኤዎችን በንግግርና በንግግር በመፍታት ሀገርን በጋራ በአብሮነት ማሳደግ እንደሚቻል ጥሪ የቀረበበት ትልቁ መድረክ ነበር እና በዛ መድረክ ላይ ስንመለከት ሰላም ለአንድ ሀገር ብጽግና ለአንድ ሀገር እድገት ራሱ ወሳኝ እንደሆነና ለብቻ ተብሎ ሳይሆን ሰላም በራሱ እንደ ሀገር በራሱ አብይ ትኩረት ተደርጎት የሚሰራ እና ትልቅ ዋጋ ያለው ጉዳይ እንደሆነ የተመለከተበት መሆኑን እንመለከታለን ይህ በመጀመሪያ ንግግራቸው ላይ መመላከት ብቻ ሳይሆን ቀጣይ በነበሩ የፖሊሲ እርምጃዎችና አጠቃላይ የመንግስታቸው የመጀመሪያ የእርምጃ ለውጥ እንደመጣ የተወሰዱ እርምጃዎችን በሙሉ ወደ ኋላ ስንመለከት የቅርብ ጊዜ ተወስታ ነው ሰላም ለሰላም ሲባል ድፍረት የተሞላበት ጠንካራ ውሳኔዎች ሁሉ የተወሰዱበት ነበር ምክንያቱም ያለፍንበት የፖለቲካ ታሪክ የህብረተሰብን ሰላም የሚነሳ በሌላ መልኩ ደግሞ በአንዳንድ ነባራዊ ሁኔታዎች ግጭትን እንደ ፖለቲካ ዓላማ የመጠቀምም አዝማሚያ የነበሩበት በመሆኑ ይህን ዘግቶ ወደፊት በጋራ በአብሮነት ሀገርን ለማልማት ኃይል ለመሰብሰብ የሚያስችል መልኩ የተቃኘ ነው ብለን ማሰብ እንችላለን ያን ነው በዋናነት የተገለጸበት ደግሞ በተቋምና በአቋም የተገለጸበት እንደሆነ መርሳት የለብንም ሰላም የሰላምን ጉዳይ ሆነኝ ብሎ የሚሰራ በተለይ ሰላምታዊ ሰላም ወሳኛውን እርምጃዎች መውሰድ የሚችል መንግስት በፖሊሲ የሚያወጣቸውን ጉዳዮች ለማስፈጸም ምቹ ሁኔታ መፍጠር የሚችል ተቋምን በሰላም ስያሜ ወስዶ የተቋቋመበት ነው በአቋም በሀገር ውስጥም በውጭም የነበሩ ሁኔታዎችን በአካባቢውም የነበሩት ጉዳዮችን ሰላምንና ለሰላም ዋጋን በመስጠት ቅድሚያ ለሰላም እድል በመስጠት ለመፍታት የተከደበት ርቀትም ያን የሚያመለክት ነው ማለት እንችላለን ሌሎች ዝርዝር ጉዳዮችን በደንብ ወደ ውስጥ ገባ ያለን እናነሳለን ግን ቀደም ብሎ እርሶም ሲያነሱት ነበር የተቋሙ እንደ ተቋም የሰላም ተቋም ተብሎ በሚኒስቴር መስሪያ ቤት ደረጃ መቋቋሙን ቀደም ብሎ በእርሶ ንግግሮች ውስጥም ያነሱት ነበር እንደው ይህ ተቋም እርሶም ይመሩት ማለት ነው በእሳቤውም በስያሜውም እንደ ሀገር የመጀመሪያ የሆነ ተቋም ከመሆኑ ጋር በተያያዘ
ምን ነው በዋነኛነት አላማ አድርጎ እየሰራ ያለው? እነዚህ ተግባራትስ እንዴት ይቃኛሉ? እንዴት ይታያሉ? ባለፉት 7 ዓመታት ውስጥ ተቋሙ የሰላም ሚኒስቴር ተደርጎ በተቋቋመበት ጊዜ በሁለት ምዕራፎች ማየት ምንችል ይመስለኛል። የመጀመሪያው ምዕራፍ እነዚህ የተለያዩ የጸጥታ ተቋማትን በስሩ ያቀፈ እና ሁለቱንም ኔጌቲቭ እና አዎንታዊ እና አሉታዊ ሰላም የሚባሉ ሂደቶችን አጠናክሮ ችግሮችን ሪስፖንድ ከማድረግ ጀምሮ እስከ መጨረሻው እስከ አዎንታዊ ፒሲ የሚሰራ ተቋም ቅርጽ ነበረው በመጀመሪያ ሁኔታ ላይ። ያም ስንመለከተው ከመጠን በላይ የገዘፈ ከመደበኛ ከተፈጠረበት ተልዕኮ አንፃር እንደገና ሪሼፕ ማድረግ አስፈላጊ ስለነበር በሁለተኛው ምዕራፍ አሁን ያለው የሰላም ሚኒስቴር ተቋቁሟል። ትልቁ ጉዳይ የሰላም ሚኒስቴር አንዱ ሲያደርገው የነበረው ጉዳይ ከዛ በፊት የነበሩ ኮንፍሊክቶች በሰለጠነና ዘላቂ ሰላምን በሚያሰፍን መልኩ የተለያዩ ፍትህን መሰረት ባደረገ መልኩ እንዲፈታ የሚደረጉ ጥረቶችን ማገዝ ነው። ያ ማለት ግጭቶች ወደ ተስፋፋና ጉዳት በሚያደርጉበት ሁኔታ እንዳይሄዱ ማድረግ ብቻ ሳይሆን ግጭቶቹ በዘለቂታዊ በሆነ መልኩ በሰለጠነ መልኩ በንግግር የችግሮችን ዋና ምክንያት በመፍታት ለማሻገር መሞከር ነው። ይሄ ማለት በሀገራችን ውስጥ በተለያየ መንገዶች ወይ በተለያየ ምክንያቶች ሲንከባለሉ የነበሩ እና ግጭቶች በተለያየ ቦታ ሲፈጠሩ የነበሩ ሰዎች አብሮ ከመኖር ማህበረሰቦች አብሮ ከመኖር ጋር ተያይዞ አንዳንድ ቦታ ላይ በግጦሽ መሬት አንዳንዶቹ በወሰን በተለያዩ ሁኔታዎች የሚፈጠሩ ግጭቶችን ለመፍታት የሚሰሩ ስራዎች ናቸው። ሁለተኛው ደግሞ በሀገሪቱ ውስጥ የውይይት ባህል እንዲዳብር የማህበረሰብ ውይይት በተቃናና በኦርጋናይዝድ በሆነ መንገድ እንዲመራ ሲሰራቸው የነበሩ ጉዳዮች አሉ። ያ ማለት ማህበረሰቡ ከቀበሌ ጀምሮ ማህበራዊ ጉዳዮችን እየተወያየ በሰለጠነ መንገድ ችግሮችን በውይይት እየፈታ በተለያየ ደረጃ ላይ ችግሮች ሳይጠራቀሙ እና ሌላ ቅርጽ ሳይዙ እየተፈቱ የሚሄዱበት ማህበረሰቡን በሌላ መልኩ ደግሞ ዲሞክራሲን ተሳትፎን ኤክሰርሳይዝ የሚያደርጉባቸው መድረኮችን ማጠናከር ነው። ከዚሁ በሌላ መልኩ ደግሞ ወጣቶች በሀገር ግንባታ ላይ የራሳቸው ሚና እንዲጫወቱ እና የበጎ ፍቃድ በበጎ ወይም ፈቅዶ ሀገርን የማገልገል ባህል እንዲበረታ እስካሁን 12 ዙር ድረስ የበጎ ፍቃድ ወጣቶች በጎ ፍቃድ ስምሪት እንዲሁም ወሰን ተሻጋሪ ስምሪት አሰልጥኖ የማድረግ ስራዎች ተሰርቷል። በዚህም ጥሩ የሚባሉ ውጤቶች ተገኝተዋል ማለት ይቻላል። ሌላ አሁን በሀገር ደረጃ እንደመጣው እንደ ናሽናል አይዲ የተለያዩ ስራዎች በዛ በሰላም ሚኒስቴር ውስጥ የተጀመሩ እንደሆነ ማየት የምንችልበት ሁኔታ አለ። ሌላው የምናነሳው ጉዳይ እንግዲህ ከዚሁ ከሰላም ሚኒስቴር ጋር በተያያዘ በተለያዩ ደረጃዎች የሚገኙ ዜጎች የሚያነሷቸው ነገሮች አሉ። በተለይ በአንዳንድ አካባቢዎች ላይ የሚነሱ ግጭቶችን በመመልከት የሰላም ሚኒስቴር መቋቋሙ ምን ፈየደ፣ ግጭቶችንስ መቼ ያስቆመ የሚል ጥያቄዎችን ሲያነሱ ይደመጣልና የሰላም ሚኒስቴር ሰላምን ቆጥሮ እንዲሰጥ ወይ የመጠበቅ ዝንባሌዎች ይታያሉና እነዚህ ጥያቄዎች የርሶ ምላሽ ምን አይነት ነው? አንደኛ ተቋሙ የፖሊሲ አካል ነው። ያ ማለት በሀገር ውስጥ ዘመናዊ የግጭት አፈታት ስርዓት እንዲጎለብት ቀደም እንዳልኩት የማህበረሰብ ውይይቶች እንዲዳብሩ ሁለተኛ አዎንታዊ ሰላሞች እንዲጠናከሩ ሰላም ማግኘት ማለት እንዲጎለብት የሚያስችሉ ስራዎችና እርምጃዎችን መውሰድ ለግጭት መንስኤ የሚሆኑ ችግሮችን መከላከል ላይ በሌላ መልኩ ደግሞ በሀገራችን ውስጥ 97-98% የሚሆነው ሃይማኖተኛ ነው። የሃይማኖት ተቋማትን እርስ በርሳቸው ራሳቸው የሰላም ማዕከል ሆነው ለሀገሪቱ የሰላም ግንባታ የበኩላቸውን ሚና እንዲያደርጉ ማድረግ በየአካባቢው ያሉት ትራዲሽናል ወይም በየአካባቢው ያሉት የማህበረሰቡ ችግር መፍቻ ትራዲሽናል አይደለም በማህበረሰቡ ችግር መፍቻ ባህላዊ ስርዓቶችን እንዲጎለብቱ በማድረግ ችግሮች ሳይስፋፉ
ለመፍታት እንዳይችል የማድረግ ስራዎችን ነው የሚሰራው። በሌላ መልኩ ደግሞ የጸጥታ ተቋማት ደግሞ የተፈጠሩ ችግሮችን ማኔጅ ያደርጋሉ። ከዛ በኋላ በጋራ ሆነን የመፍታት ነገሮች ይኖራሉ። ስለዚህ የአንድ የሰላም ሚኒስትር እነዚህን ጉዳዮች በፖሊሲ በአሰራር ስርዓት በማስተባበር ከክልል የጸጥታና የሰላም ተቋማት ጋር በመቀናጀት በሀገር ውስጥ የሲቪል ሶሳይቲዎች የሃይማኖት ተቋማት በሀገር ውስጥ የተለያዩ ስራዎችን የሚደግፉ የዓለም አቀፍ ፓርትነሮችን ጥረቶችን በማሰማራት በሀገራችን ውስጥ አዎንታዊ ሰላም እንዲጎለብት የማድረግ የማስተባበር የፖሊሲ ስራ ይሰራል እንጂ እንዲሁም ከዚህ በተጨማሪ ግን ከዚህ በፊት ያሉ ግጭቶች ሰላማዊ በሆነ መንገድ በሰለጠነ መንገድ እንዲፈቱ ሂደቶችን የመጣር የማበረታታት ስራዎችን የመስራት ተልዕኮ ያለው መሆኑ ተግንዛቤ ተወስዶ በየቦታው ለሚፈጠሩ ግጭቶች የሰላም ሚኒስትር መኖሩ ይፈቷል ከሚል ምናልባት የተቋሙ ተልዕኮ በአግባቡ ካለ መረዳት የመጣ ነው ያስባል። በእነዚህ ቀደም ብለው ባነሷቸው ስራዎች እናንተ በሰራችኋቸው ስራዎች እንደ ተቋም እንደ ሚኒስቴር መስሪያ ቤት መጡ የምትሏቸው ለውጦች እንደምን ያሉ ናቸው? እንደ ሀገር ባይ ዘ ወይ በዚህ 7 አመት ያለውን ለውጥን ወደፊት ያመጣው መንግስት ያለበት ጫና በሁሉም ተቋማት ላይ ይታያል። ማለት አንዳንዶቹ ኮንፍሊክቶች ወይም ግጭቶቹ ከዚህ በፊት በተዘሩ የጥላቻ ዘሮች ላይ የተመሰረቱ በዚህ በፊት የነበሩ ሲንከባለሉ የነበሩ ግጭቶች ሁኔታዎች አሉ። እነዚህ ግጭቶች ጉዳታቸው ወይም ቢያንስ ሰብአዊና ቁሳዊ ጉዳታቸውን እንዳያስቀጥሉ እንዳይቀጥፉ የማያዝ ስራዎች ላይ ብዙ ቦታዎች ላይ ተሰርቷል። በተለያዩ የሀገራችን ክፍሎች ላይ ከዚህ በፊት በተለያዩ ሊፈቱ በሚችሉ ምክንያቶች ግን የመነጋገሪያ ፕላትፎርምስ ባለመፈጠሩና ነገሩን በቅጡ ባለመያዛችን ባለመያዙ ሲፈጠሩ የነበሩ ግጭቶችን ማኔጅ ለማድረግ ተችሏል። ለምሳሌ አሁን በሀገራችን ውስጥ ከተወሰኑ የሀገራችን ክፍሎች ውጪ በተለይ ከዚህ የሰሜን ራሱ ማኔጅ የተደረገበት አለ። እንደዚሁ ከአማራና ኦሮሚያ አካባቢ እየተሻሻለ ከመጣው በጣም እየተሻሻለ የመጣው ከአንጻራዊ ሰላም እና በጣም ማኔጅ ካደረግነው ሁኔታ ውጪ በሌሎች አካባቢዎች ለምሳሌ አክቲቭ ኮንፍሊክት የለም። ያ ማለት ሰብአዊና ቁሳዊ ጉዳት እየፈጠረ ያለ ኮንፍሊክት አለመኖሩ በስራ ውጤት የመጣ ነው። ያ ማለት በጋምቤላ ላይ የተሰሩ ስራዎች አሉ፣ በቤኒሻንጉል የተሰራ ስራ አለ፣ በአፋርና በሶማሌ የተሰራ ስራ አለ። በተለያዩ በወላይታና በሲዳማ በተለያዩ አካባቢዎች ላይ ሲታዩ የነበሩ አብሮ የኖሩ ህዝቦችን ሊያነጣጥሉ የሚችሉ ሊያዳማ የሚችሉ ክፍተቶች ጉዳት እንዳያደርጉ ሌት ተቀን በሚሰሩ ስራዎች ላይ ማስቆም ችግሮቻቸው እንዳይሰፉ በዘለቀታዊነት ለመፍታት ደግሞ እየተሰሩ ያሉ ስራዎች አሉ። በሌላ መልኩ ይሄ አሁን እየተሰሩ ያሉት የኮሚኒቲ ዳያሎጎች የበጎ ፈቃዶች የተለያዩ ስራዎች ውጤታቸው በአጭር ጊዜ ውስጥ የሚታይ አይደለም። ባህል በመገንባት በቀጣይነት ችግርን ለመፍታት ነፍጥን ወይ መሳሪያን አማራጭ እንዳይሆን በሰለጠነ መልኩ በንግግር ችግር የሚፈታበት ካልቸር ለመፍጠር ኮንቲኒዩስ የሆነ ስራ ይሰራል። ይህ የሰላም ሚኒስቴር ሚና ብቻ ሳይሆን እንደ ሀገር በተከተልነው ሰላምን በመናሰፍንበት ችግርን በመፈታበት አያዝና ዘይቤ መለወጥ ጋር ተከትሎ የመጣ ነው ማለት ይችላል። እንግዲህ ስለ ሰላም ስናነሳ ለሰው ልጆች ሁሉ የተሰጠ ውድ ሀብት እንደሆነ ይታወቃል። እኔም እንደዛ ብዬ ነው ማስበውና ዜጎች ይህንን ውድ ሀብት እንዲጠብቁት የግላቸው እንዲያደርጉትና ደግሞ በዜጎችና በማህበረሰብ መካከል ባሉ ግንኙነቶች ውስጥ ጎልቶ እንዲወጣ እንዲታይ ከማድረግ አንፃር ባለፉት 7 አመታት የተሰሩ ስራዎች ምንድናቸው? በተለይ ዜጎች የሰላሙ ባለቤት እንዲሆኑ ባለቤት የማድረግ ስራው ላይ ቅድም ለመግለጽ እንደሞከርኩት ከለውጥ በኋላ የመጣው መንግስት ሰላምን ለተልኮ ማስፈጸሚያ ራሱም ሰላምን እንደ ተልኮ የያዘ መንግስት ነው። አሁን ብዙ ጊዜ በፊት ሲነገር የነበረው ሰላም ለልማት ሰላም ለምናምን ሲባል ነው የምንሰማው። አሁን ግን ሰላም በራሱ ተልኮ ነው። ያ ማለት
ለሀገር የበለጸገች ሀገርን ለትውልድ የበለጸገች ሀገርን እናስረክባለን ችግሮች ሁሉ በዚህ ትውልድ ላይ መቅረት አለባቸው ጸጋና በረከቱ ወደሚቀጥለው ትውልድ መውረድ አለበት ተብሎ ሲታሰብ ዋናው ጉዳይ ለትውልድ ከምታስረክበው መልካም ነገር ሰላም ነው ሰላም ከግለሰብ ይጀምራል በቤተሰብ ሰላም የማህበረሰብ ሰላም እንደዚሁ ደግሞ የሀገር ሰላም የተለያዩ ሰላም ደረጃዎች ይኖሩ ይችላሉ ሰላም ጥሩ እንቅልፍ ከመተኛት ጤናን ከመጠበቅ ባለፈ ሀገርን እንደ ሀገር እንዳትታወክ ዋና የሆኑ ጉዳዮች ላይ እንድታተኩር አጥፊ ከሆነው ኮንፍሊክት ወደ ኋላ ከሚጎተተው የሰው ልጅ እድገት ወደ ኋላ ከሚጎተተው ኮንፍሊክት እንድትወጣ ከማድረግ ፐርስፔክቲቭ በጣም ከማድረግ ሁኔታ በጣም ትኩረት ተደርጎ የሚሰራበት እንደሆነ ይታያል ይሄን በምንመለከትበት ጊዜ ህብረተሰብ የሰላም ተጠቃሚም ነው ህብረተሰብ የሰላም ጠበቃም ነው ህብረተሰቡ በሰላም ጠበቃ ነው ብለን ስናስብ የዕለት ተዕለት ኑሮውን ለመፈጸም የዕለት ተዕለት ህይወት የምትጠይቀን ጉዳይ ለመፈጸም ልጆቹ ትምህርት ቤት ሄደው በሰላም እንዲመለሱ ራሱም ተንቀሳቅሶ ኢኮኖሚክ ማለት ነጋዴውም ነግዶውን ለመመለስ ሰላም ቅድመ ሁኔታም ነው አስፈላጊም እንደሆነ ይታመናል ትልቁ ጉዳይ ግን ይህን ሰላም በመንፈልገውና በመንጠብቀው ልክ ሰላምን የሚያውኩ ድርጊቶችና ሁኔታዎችን ደግሞ በዛው ልክ የመከላከልና ችግርን ግጭት ሳይመጣ የመፍታት ባህል እንዲጎለብት ደግሞ የማድረግ ባህላችን በጣም ሊጠነክርና ሊበረታ ይገባል ያ ማለት ከቤተሰብ ነው ያን ባህል ማጎልበት የምንችለው መዳበር የሚችለው ያ ሲሄድ ነው አሁን አንዳንድ የሀገራችን ክፍሎች ላይ ያሉ የግጭቶች ሊፈጠሩ የማይገባቸው ከንግግር አቅም በላይ ያልሆኑ እንደሆነ ስንመለከት እርግጥ ሁሉም የህብረተሰብ ክፍል ይህ እንዲሆን የሚገባው ሚና ተጫውቷል ወይ ብለን ጠይቅ ትችላለን ሁላችንም የድርሻችን መውሰድ እንደሚገባን ሁሉ ማለት ነው ያን ለማድረግ ግን ህብረተሰቡ ሰላም የጋራ ሀብታችን ነው ሰላምን ለመጠበቅ ሁሉ ጊዜ የሰላም ሴቶችን ልንጠብቅ ይገባል የሚለውን ነገር ሊሰራበት ይገባል ቢያምናለሁ ሌላው መናነሳው እንግዲህ ከርሶ ከሚመሩት ተቋም ጋር በተያያዘ ያለው ተልቆ አንደኛው እንግዲህ ለአካባቢያዊ ግጭቶች መንስኤ የሚሆኑ ጉዳዮችን በማጥናት በመለየት ማህበረሰቡ ወደ ግጭትና ወደ አለመረጋጋት እንዳያመራ የመፍትሄ አቅጣጫዎችን ማስቀመጥ እንደ አንደኛው ተልቆ ተደርጎ ከተቀመጡ ነገሮች መካከል ነውና እንደው በርሶ እና በመስሪያ ቤቱ ግምገማ በአንዳንድ ሀገራችን አካባቢዎች የሚነሱ ግጭቶችና ቀውሶች ዋና መንስኤዎች ምንድናቸው የተቋሙ ግምገማስ የሚያሳየው ምንድነው የግጭት መንስኤ ከህብረተሰብ አኗኗር ጋር ተያይዞ ይታያል ለምሳሌ በአንዳንድ የህብረተሰብ ክፍሎቻችን ላይ ከግጦሽ መሬት ጋር ከወሰን ጋር ከተለያዩ ጉዳዮች ጋር የተያያዙ ይሆናሉ አንዳንዶቹ ደግሞ ከታሪክ ከትርክት ጋር የተያያዙ ግጭቶችን እንመለከታለን እያንዳንዱ ግጭት ጠቅለል አድርጎ በሌላው ግጭት ምክንያት አይደለም የሚነሳው እያንዳንዱ ግጭት የራሱ ታሪክ አለው የራሱ ምክንያት አለው ወደፊት ልንፈታው ስንታገልም በጋራ ልንፈታ የምንችልባቸውን የግጭቱ መንስኤ መሰረት ተደርጎ በሚደረጉ መፍትሄዎች ነው ዘለቀታዊ ውጤት ማምጣት የምንችለው በአጠቃላይ ግን ስንመለከት እንዲሁም አንዳንድ ቦታዎች ላይ ራሱ ጥያቄ ያለ ምናም በሚሉ መልኩ ወይም ጉዳዮች የተፈጠሩ ወይም የሚፈጠሩ ግጭቶች ሊኖሩ ይችላሉ ግን ጥያቄ ያለው አካል ጥያቄውን ጠይቆ መልስ በሚያገኝበት ፖለቲካል ነባራዊ ሁኔታ በተፈጠረበት አሁን ባለው ኦፕን በሆነ የፖለቲካል ሲስተም ሰዎች በነጻነት ሐሳባቸውን ኢንተርቴን ማድረግ በሚችሉበት ሁኔታ ላይ ያንኳ መንገዶች በሚሆኑበት ጊዜ ሰዎች ሐሳባቸውን አደራጅተው ፖለቲካ ፓርቲ አደራጅተው ፈጥረው ተወዳድረው የመንግስትን ስልጣን መያዝ የሚችሉበት በር በተከፈተበት ሰዓት ወደ ግጭት ሂዶ በኋላ ቀር
በድሮ ዘመን እንደሚሆነው የምትጠቀምበትን መሰረተ ልማት በማፍረስ ልጆችን ትምህርት ቤት በመከልከል የጤና ፋሲሊቲዎችን በማጥፋትና ህጻናት ክትባት እንዳያገኙ በማድረግ የፖለቲካ ፍላጎትን ለማስፈጸም የሚያስገድ አካሄድን ጀስቲፋይ የሚያደርግ ምክንያት አላገኘው። ምክንያቱም የሚነሱ ማንኛውም ጉዳዮች ከንግግር አቅም በላይ ናቸው ብዬ ፐርሰናሊ ስለማላምን ማለት ነው። ቀደም ብለው እርሶም ሲያነሱት ነበር በተለይ ደግሞ ከክልሎች ጋራ በትብብር ከፌደራል የጸጥታ ተቋማትም ጋራ በጋራ በቅንጅት እንደሚሰሩ እንደ ተቋም ያለ ግንኙነት እንዳለም ጭምር ያንንም ላይ የነበሩ ብዥታዎችን ለማጥራት ቀደም ብለው የተለያዩ ሐሳቦችን ሲያነሱ ነበር። የኔ ጥያቄ ሰላምን ለማስጠበቅ እነዚህ አግባብነት ካላቸው የፌደራልና የክልል መንግስታት ጋራ በመተባበር ምንድነው እየተሰራ ያለው? በተለይ ደግሞ ከክልል መንግስታት ጋራ ያላችሁ የቅድመ ማስጠንቀቂያ ስርዓት ምን ይመስላል? ባይዘው ዜና የሚሆኑት የተፈጠሩ ኮንፍሊክቶች እንጂ የቀሩ ኮንፍሊክቶች ዜና ስለማይሆኑ ኤፈርቶቹ ላይታዩ ይችላሉ። ተቋሙ አንዱ ከሚሰራባቸው ጉዳዮች የቅድመ ግጭት ማስጠንቀቂያ ስራዎች ላይ ተኩሮ መስራት ነው። ይሄን ለማድረግ የሚያስችለው ከአካባቢዎቹ ባህሪ፣ ታሪክ እና ከዚህ በፊት ከነበራቸው እና አሁን ካለው አውድ ጋር በመነሳት የቅድመ ግጭት ማመላከቻ ኢንዲኬተሮች ለምተው ከየና ህብረተሰቡ ደግሞ በቀጥታ ስልክ የሚሳተፍበት ፕላትፎርም ተፈጥሮ በየአካባቢው የግጭት ምልክቶች በሚታዩበት ጊዜ ግጭት ሊፈጠር የሚችሉ ምልክቶች በሚኖርበት ጊዜ ታይምሊ ኢንተርቬንሽን እየተደረገባቸው ግጭት ሳይፈጠሩ ማቆም የቻሉ ጉዳዮች ወይም እንዳሉ እናውቃለን። ይህን አቅማችን ለማጠናከርና በቴክኖሎጂ ለመደገፍ አሁን ተቋሙ በጣም እየሰራ ነው ያለው። ምክንያቱም በግጭትም ልክ በሌሎች ዘርፍ እንደምንለው መከላከሉ በጣም አትራፊ ስለሆነ ሰብአዊና ቁሳዊ ጉዳት ከመምጣት በፊት መከላከሉ ላይ ማተኮር ስለሚሆንብን ከክልል የአስተዳደርና ጸጥታ ዘርፎች ጋር ያለን ግንኙነት ከፌደራል የጸጥታ ተቋማት ጋር ያለን ግንኙነት በጣም ጠንካራ ቅንጅት ነው ያለው። ያ ማለት ችግሮች በሚፈጠሩበት ጊዜ በጋራ አብረን ኢንተርቪን እናደርጋለን። ምክንያቱም የሰላም ጥረቶችን ወይም ስራዎችን ምን ጀምራቸው የመጀመሪያ ችግሩን ሪስፖንድ ከመናደርግበት ጊዜ ተጀምሮ ነው። ከአደጋ መከላከል ጋር ተያይዞ ያሉ የስራ ተቋማት ጋር አብረን ነው የምንሰራው። በዘርፉ ካሉት የሲቪል ሶሳይቲዎች ጋር ተቀናጅተን እንሰራለን እና በሆሪዞንታልም ማለት በጎንዮሽም እንደገና ደግሞ በፌደራልና በክልል ተቋማት መካከል ያለው ትስስር በመርህ ላይ የተመሰረተና ሰላምን በማጽናት ላይ የተመሰረተ ከፍተኛ የሆነ መደጋገፍ ነው ያለው። በክልሎች መካከል የሚፈጠሩ ችግሮችን ለመፍታት ከፌደራል ከሚመለከታቸው አካላት ጋር በቅንጅት የክልሎችን መንግስታት በጉዳዩ ላይ አዎንታዊ ኮንትሪቢዩሽን እንዲያደርጉ በማድረግ ለመፍታት የምንሄድበት ርቀት ከፍተኛ ነው። ቅርብ ጊዜ ለምሳሌ በአፋርና በሶማሌ መካከል ሲፈጠሩ የነበሩ በወንድም ህዝቦች መካከል ሲፈጠር የነበረ ሊፈጠር የማይገባው እና ሊፈታ በሚችል ምክንያት የሚፈጠር የብዙዎችን ጉዳት በሰብአዊም ቁሳዊም ጉዳት ሲያስከትል የነበረውን ጉዳይ ለመፍታት ሁለቱም የክልል መንግስታት በባለቤትነት የፌደራል መንግስት ደግሞ ልክ እንደዚሁ ከሌሎች የጸጥታ ተቋማት ጋር በጋራ በመሆን እየተሰሩ ባሉ ስራዎች አሁን ጉዳት ቀርቷል ማለት ይቻላል። ቀጣዩ ስራ ጉዳዩ መንስኤ የሆኑትን ዘለቂታዊ መፍትሄዎችን ለዘለቂታዊ መፍታት የሚሉት ጉዳዮች ናቸው። ስለዚህ ቅንጅቱ አለ። በቅንጅቱ በመከላከል ላይም አለ፣ ግጭትን በማስተዳደር ላይም አለ። ግጭቱን በዘለቂታዊ በመፍታትና ዘላቂ ሰላም በማስፈን ደረጃ ላይም በጋራ አብረን የምንሰራ ይሆናል ማለት ነው። ምን ያህል ውጤታማ እያደረጉን ነው? ዘላቂ ሰላምን በየአካባቢው ከመትከል አንፃር እነዚህ ግንኙነቶች ተቋም ለተቋምና ከፌደራልም ከክልል መንግስታትም ብቻም አይደለም ክልሎች እርስ በርሳቸውም ግንኙነት እንዲያደርጉ ከማድረግ አንፃር እየተሰሩ ያሉ ስራዎች ምን ያህል ውጤታማ እየሆኑ ነው? በክልሎች መካከል የሚኖረው ግንኙነት በፌደራል ስርዓት ውስጥ የተቀመጠው መርህ እንደተቀመጠው ሆኖ ገዢ የሆነ የህግ ማዕቀፍ አልነበረም። ከፌደሬሽን ምክር ቤትና በሰላም ሚኒስቴር በቅንጅት በመስራት ግን የአይጂአር ህግ እንዲኖር ተደርጓል። ያ ማለት ኢንተር ገቨርንመንታል ሪሌሽን ገቨርን የሚያደርግ ወይም በመንግስታት መካከል ያለውን ግንኙነት በህግ ማዕቀፍ መግዛት የሚያስችል ማለት ነው። ያ ማለት ለምሳሌ በፌደራል መንግስቱና በክልል መንግስታት መካከል ያለው ቅንጅት
በህግ የተገዛና በስርዓት በጋራ ችግርን የሚገመግሙበት በጋራ ችግርን የሚፈቱበት እና በጋራ መልካም ነገር የሚያቅዱበት እንዲሆን ማድረግ ነው። ሁለተኛ ደግሞ በአዋሳኝ ክልሎች መካከል ያሉትን ፎርሞች በማጠናከር የጋራ ችግር በጋራ የሆኑ ችግሮችን ተመካክረው በመፍታት እንደገና ደግሞ እነዚህ የሚያዋስኑባቸው ወሰኖች አካባቢ ላይ የልማት ሁኔታዎች እንዲፋጠኑ በማድረግ መሰረተ ልማቶች እንዲገነቡ በማድረግ ዘለቂታዊ የሆነ የህዝብ ለህዝብ ግንኙነትን ማጠናከር በሚያስችልበት ጉዳይ መስራት እንዲቻል ተደርጓል እየተደረገም ነው። ያ ማለት በተለያዩ የክልሎች መካከል በክልል መንግስታት መካከል ፎረሞች ተቋቁመዋል። ሁሉ ጊዜ የጋራ ጉዳዮችን ይገመግማሉ፣ ችግሮችን ይፈታሉ፣ ተቀናጅተው ይሰራሉ። በክልሎች መካከል ያላቸው የጋራ አጀንዳ የልማት አጀንዳ ስለሆነ ማለት ነው። ይህን የበለጠ ወደፊት ለማድረግ ከፌዴሬሽን ምክር ቤት ጋር በመቀናጀት እነዚህን መድረኮች በጣም ፎርማል በሆነ መልኩ ወደፊት በክልሎች መካከል የሚኖሩ ግንኙነቶች ለልማት ብቻ የሚሆንበትን ዕድል ለመፍጠር በሚያስችል መልኩ እየሰራን ያለነው በጣም አበረታችና ሀገርን የሚጠቅም የፌደራል ስርዓትን የሚያጸና የህዝቦችን አብሮነት የሚያጎለብት ስራ እንደሆነ ስለምናምን ይሄም ሌላኛው ሁኔታ ነው ለማለት ፈልጌ ነው። ሌላው እንግዲህ ዛሬም ድረስ በአንዳንድ የሀገራችን አካባቢዎች የሚታዩ በትጥቅ የታገዙ ግጭቶች ይስተዋላሉና ቀደም ብለው እርሶም ሲያነሱ ነበርና በዚህ የተነሳ አዎንታዊ ሰላምን የማምጣት በተለይ ደግሞ የሰላም ግንባታውን ሂደት እየፈተኑት እንደሆነ ይታወቃልና ከዚህ አንፃር የሚነሱ ዋና ዋና ተጠቃሽ ፈተናዎች ምን አይነት ናቸው ማለት እንችላለን? ይሄ እኔ ትልቁ ፈተናችን ብለን የምንመለከተው ልዩነትን ኢንተርቴን የምናደርግበት መንገድ ወይም ባህል በጣም ኋላ ቀር መሆኑ ነው። ለምሳሌ በየሀገራችን አዲስ ለውጥ በሚመጣበት ሰዓት የፈጠረው ዕድል ኦፕን የሆነ ፖለቲካል ሲስተም ነው። ከዛ በፊት በተለያየ ሁኔታ በተለያየ አኩርፎ በአውሮፓ በጎረቤት ሀገር በተለያዩ ሀገራት የነበሩ አካላት ያለምንም ቅድመ ሁኔታ ወደ ሀገር ውስጥ እንዲገቡና ፖለቲካ ትግል እንዲያደርግ መንገዱ ተከፍቷል። ክፍት ነው። አሁን ከዛ በፊት ቁጥጥር ሲደረግባቸው የነበሩ ሲዘጉ የነበሩ ዌብሳይቶች ቁጥጥር ሲደረግባቸው የነበሩ ሚዲያዎች በሙሉ ኦፕን ሆነዋል። ያ ማለት ሐሳብን ወደ ሐሳብ ገበያ አውጥቶ መሸጥ የሚቻልበት እድል አለ። ሰዎች ተወዳድረው ማሸነፍ ማለት ሐሳብን ለህዝብ ሽጦ አሸንፎ የፖለቲካ ስርዓት የፖለቲካ ስልጣን መቆጣጠር የሚችልበት መንገድ ክፍት እንደሆነ ያየነው ያለ ነው። ስለዚህ ፖለቲካ ፓርቲ ያቋቁመ ሐሳብን ሽጠህ ምርጫ አሸንፈ የምትፈልገው ነገር ማድረግ የምትችልበት እድል በተፈጠረበት ችግሮችና ሁኔታዎችና ልዩነቶች በሚኖርበት ጊዜ አስፈላጊ የሆኑ የህግ ስርዓትን ተጠቅመ ወደፊት ፑሽ ማድረግ የምትችልበት እድል ባለበት ሁኔታ ባልተዘጋበት ሁኔታ ማቅረብ አይቻልም ባልተባለበት ሁኔታ ማቅረብ ብቻ ሳይሆን ሰምቼ መመለስ ዝግጁ ነኝ የሚል መንግስት ባለበት በዚህ ወቅት ከመንግስት ከጠቅላይ ሚኒስትራችን ጀምሮ እስከ ተለያዩ ያሉት የመንግስት መዋቅሮች የሰላም ጥሪ ያለምንም ቅድመ ሁኔታ በተደጋጋሚ እንነጋገር የሚል ጥሪ በሚቀርብበት ሁኔታ ትራዲሽናል በሆነ ማለት በጣም ኋላ ቀር በሆነ መንገድ እና በጣም አዋጭ ባልሆነ ህይወትን በሚቀጥፍ ንብረትን በሚያጎዳና የህብረተሰብን ኑሮ በሚያመሰቃቅል መልኩ በጣም ኋላ ቀር በሆነ መንገድ ችግር ለመፍታት የሚኬድ ከድሮ ያልሰለጠነ ሁኔታ ትልቁ እንቅፋት ነው ማለት እንችላለን። ምክንያቱም አሁን ችግር ለመፍታት መግደልም መሞትም የሚያስፈልግበት ጊዜ ስላልሆነ ማለት ነው። ይህ ፈተና ነው። ይህ ደግሞ በሌላ መልኩ መንግስት ደግሞ ብሔራዊ ጥቅምን የማስጠበቅ ኃላፊነት አለበት። ያ ማለት መንግስት ህዝብ ወክልና ሰጥቶት መንግስት ከሆነ በኋላ ህዝብን ህግና ስርዓትን ማስጠበቅ አለበት። መንግስትን መጠበቅ መቻል አለበት ራሱ። የመንግስት ስልጣን የሚተላለፍበት መንገድ በህገ መንግስቱ የተቀመጠ ስለሆነ ማለት ነው። ስለዚህ ይሄን በሚያደርግበት ጊዜ ደግሞ መንግስት ደግሞ ተመጣጣኝ የሆነ የህግ ስርዓት የማስከበር ስርዓት መውሰድ ግዴታው ነው። ስለዚህ ይሄ የታወቀ በግጭት ውስጥ ወይም በግጭት አዙሪት ውስጥ የመኖር ከግጭት ውጪ ችግር አይፈታም የሚል ትራዲሽናል እና በጣም ኋላ ቀር የሆነ እይታና ይሄ ኋላ ቀር መልከታ በጣም አሁን ላለንበት ፍላጎት
እንቅፋት እንደሆነ መመልከት እንችላለን እና ይሄ ስታስብ በየቦታው በሀገሪቱ ሁኔታ ላይ ያሉ ወይም የተፈጠሩ ግጭቶች የማይገባቸው ነበሩ ማለት በሩ ባልተዘጋበት ሁኔታ እድሉ ባለበት ሁኔታ ነፍጥን እንዳማራጭ ግዴታ በዚህ ዘመን ማሰብ ለማስረዳት የሚከብድ ስተት እንደሆነ ማየት እንችላለን ይሄ ነው ዋናው ጉዳይ ማለት ነው ለዚህ ደግሞ መሰረት የነበረው ኢትዮጵያ ያለፈችበት የፖለቲካ ስርዓት በንግግር በመነጋገር ችግርን መፍታት ባህል ያልነበረበት ፖለቲካ ስርዓት መሆኑ ነው በኃይለ ሥላሴ ጊዜ ንጉስ የሚናገሩት ነገር የንጉስ ነው በደርግ ጊዜ ስንመለከት አብዮት የሚለው አብዮት ነው የአይዲዮሎጂ ሌላ አይዲዮሎጂ ኢንተርቴን የሚያደርግ አይደለም ደርግ የወደቀበት መንገድ እንደገና ሌላ ታጣቂ ነው ደርግን ያስወገደው ስለዚህ ታጣቂ ሁልጊዜ ትጥቅን እንደ መሳሪያ ነው የሚመለከተው ከዛ ውጪ የሰለጠነ ፖለቲካል መንገድ ሐሳብን ሽጦ ተወዳድሮ የመጣ ኃይል አይደለም አሁን ያለው የፖለቲካ ሁኔታና አቋም ግን የሚመጥን አይደለም ስለዚህ መንግስት ተው እንነጋገር ግቡ ግዴላችሁም እንደማመጥ እድላለ ኢቭን ሐሳብ መንግስት ያለበት ደረጃ ስንመለከት እኮ እንኳን ተወዳድሮ ተሸንፎ ማስረከብ እና እድል መስጠት ቀርቶ ተወዳድሮ አሸንፎ እኮ እድል የሚሰጥ መንግስት ነው ያለውና ይሄ ነገሩን በመጠኑና በልኩ በማየት እድሉን መጠቀም የሚቻል እንደሆነ የሚገባ እንደሆነ አምናለሁ እዚሁ ጋራ ሌላ ተጨማሪ ነገር ብናነሳን ይሄ አዎንታዊ ሰላም የመገንባት ሂደቱ ላይ እነዚህ በዚህም እዚያም በትጥቅ የሚደረጉ ትግሎች ምን ያህል ፈታኝ አድርገውታል አዎንታዊ ሰላም ግንባታው በሚገባው ፍጥነት ልክ እንዳይሄድ ከማድረግ አንፃር ተግዳሮቱ ምን ያህል ነው ማለት ይችላል ግጭቶች ባሉበት ሰዓት እኮ ስለ አዎንታዊ ሰላም አይደለም የምናስበው ስለ ይሄ ኔጌቲቭ ፒስ ስለሚሉት ወይ አሉታዊ ሰላም ስለሚሉት ነው ግጭቶችን አስቆመህ ግጭቶቹ የተረጋጋ እንዲሆንና በግጭቶቹ የሚመጡ ጉዳቶችን እንዲቀንሱ ማድረግ ላይ ነው ተተክሮ ከዛ በኋላ ነው ዘላቂ ሰላም ነው አዎንታዊነት የሚመጣው አሁን እነዚህ ግጭቶች መጀመሪያ የተጀመሩት በልሂቃን ማይንድ ውስጥ ነው የተጀመሩት በሀገራችን አንዳንድ ሀገራት ላይ ያሉ ልሂቃን ያላቸውን አቅም ሁኔታ ተጠቅመው ህብረተሰብን በሚያቀራርብ ህብረተሰብን በአብረው እንዲያድጉ በሚያደርጉ የወል ትርክቶች ላይ በማተኮር ሀገር እንዲገነባ ሲያደርጉ እንመለከታለን እኛ ጋር በዛ በኩል የሚጥሩ ሰዎች የሉ ማለት አይደለም እኛ ጋር አንዳንድ ቦታዎች ላይ ልሂቃን በልዩነት ላይ በማተኮር በህብረተሰብን እንትን ወል ትርክቶችን ሳይሆን አፍራሽ ትርክቶችን በመግፋት በለው በማለት በማምጣት አይደለም በአካባቢው ላይ ያለውን በአካላዊ ጉዳት ዋጋ እየከፈለ ያለውን የህብረተሰብ ክፍል ከግጭት አካባቢዎች ራቅ ላለውን እንኳን ያምሮ ነጻነት እንዳይኖር ያምሮ ሰላም እንዳይኖረው በሶሻል ሚዲያ በተለያዩ ሚዲያዎች ሐሰተኛ መረጃዎችን በማሰራጨት የጥላቻ ምልክቶችን በማሰራጨት የተረጋጋና ሰላማዊ አምሮ እንዳይኖር ለማድረግ ሲተጉ ነው መናየውና ይሄ በመተለው ደረጃ በጣም ከፍተኛ ኢምፓክት አለው ይሄን ችግር ህብረተሰቡ እንደ ህብረተሰብ ጋር ሆነን ተሻግረን ሀገራችንን የሚጠቅም ለትውልድ የተሻለ ሀገር ማስረከብ በመንችልበት ቁመና ላይ እድል የሚሰጠንን የተረጋጋች ሀገር የበለጸገች ሀገር ለመስራት መትጋት እንደሚኖርብን ነው ምናምነው ሌላው የአፍሪካ ቀንድ አካባቢ እንግዲህ ድንበር ተሻጋሪ ሆኑ የኢኮኖሚ እንቅስቃሴዎች በስፋት የሚታዩበትና ማህበረሰቦችም በድንበር አካባቢ ላይ የተለያዩ የንግድ እንቅስቃሴዎችን ጭምር የሚያከናውኑበት የባህል ትስስሮችም ጭምር ያሉበት እንደሆነ ይታወቃል ወደ ግጭት እንዳያመሩ እና የሚስተዋሉ የተለያዩ የግጭት አዝማሚያዎችም ካሉ ከፌደራልና ከክልል መንግስታት እንዲሁም የአፍሪካ ቀንድ አካባቢ ሀገራት ጋራ ያለው ግንኙነት ምን ይመስላል በተለይ ቀደም ብዬ ልክ እንዳነሳውት በክልሎች ውስጥ ያለውን ቀድመ ማስጠንቀቂያዎችን የመስጠት ስራዎች እንዳሉ ሁሉ ከነዚህ ሀገራት ጋራ ከድንበር ጋር በተያያዘ ያሉ ግጭቶች እንዳይከሰቱና ለአካባቢውም ለቀጠናውም እንዲሁም ደግሞ ለሀገር የተለየ ሌላ ተጨማሪ እዳ ሆኖ እንዳይመጡ ከማረግ አንፃር ይሄን እንደ መንግስት ነው ኮሜንት መስጠት የሚያስፈልገው ቢኮዝ መንግስት ሰላም ሲል ሀገር ውስጥ ብቻ አይደለም ሰላም ለቀጠናው ሰላም ለዓለም ነው እና በአካባቢው በቀጠናችን ዙሪያ ያሉት ሀገራት የተረጋጋ
እና ሰላማዊ መሆን ለሀገራችን ሰላም መሆን የተያያዘ ነው። አንዱ የጎረቤት ሀገር ሰላም ሳይሆን እኛ ሰላም ልንሆን አንችልም። ለዚህ ነው መንግስት አንድ አካባቢ ኮሽ ባለ ቁጥር በጣም ራስ ማለት አደገኛ በሆኑ ሁኔታዎች ሳይቀር በግጭት ነባራዎች ሁኔታ አንፃር ሰላምን ለማስፈን ተሻግሮ ሲሰራ ምናየው። ከዚህ በፊት ሱዳን ላይ ችግሮች በተፈጠሩበት ሰዓት ፈታኝ በሆነበት ሰዓት ላይ መንግስት የወሰደውን ሮል ማየት እንችላለን። መንግስታችን ሶማሊያን ለማረጋጋት ከሽብርተኛ ከአልሸባብ ቡድን ላይ ማህበረሰቡን ለመጠበቅ እየወሰደ በደም ሳይቀር እየወሰደ ያለው መስዋዕትነት ማየት እንችላለን። ከሌሎች ከጎረባች የሀገራት ጋር በጋራ በመቀናጀትና እንደ አካባቢ ጠንካራ ማለት የትስስር ፕላትፎርም የሆነውን ኢጋድን እንደ ኢንስትሩመንት በመጠቀም አካባቢው ሰላም እንዲሰፍን እንዲረጋጋ መንግስት ከፍተኛ ጥረት እያደረገ ነው ያለው። ምክንያቱም ጎረቤቶቻችን ከተረበሹ እኛም መረበሻችን ስለማይቀር ያ ማለት ቦርደር ሴኩሪቲ ችግር በሆነበት ሰዓት የግዛት አንድነታቸውን በመጠበቅ ችግራቸውን በመነጋገር እንዲፈቱ በሌሎች ሀገራት ጣልቃ ያለ መግባትን ፖሊሲ ባከበረ መልኩ ወንድም የሆኑ የቀጠና ህዝቦች ሰላም ውለው ሰላም እንዳይሩ መንግስት ሲተጋና መናየውና በአካባቢው የመንግስት ሚና ሰላምን የማስፈን እና ሰላምን ጥብቅና የመቆም እንደሆነ ማየት እንችላለን። በዚህ የተገኙ ለውጦችና ውጤቶች አሉ፣ የቀሩ ማስቀረት የተቻሉ ስራዎችስ አሉ። በተለይ ወደ ግጭት ሊያመሩ የሚችሉ ነገሮችን ከማስቀረት አንፃር ቀደም ብለው እርሶም ሲያነሱ ነበር ዜና ሊሆን የሚችለው ነገር ግጭቱ እንጂ ከግጭት መለስ የነበሩ ስራዎች የተሰሩ ስራዎች በስፋት ገበያው ላይ ወይም ደግሞ ሚዲያው ላይ እድል ሲያገኙ አይስተዋልና ብናነሳቸውና ብናልፍ በሀገር ውስጥ ቅድም እንዳልኩ ነው ያ ማለት በከተወሰኑ የሀገራችን ክፍል ውጪ ያሉ አንጻራዊ ሰላሞች ዝም ብሎ የመጡ አይደሉም። የተለያዩ ተቋማት ባላቸው ድርሻ ተቀናጅተው በሰራቸው የሚመጣ ነው። በሪጂናል ላይ ስንመለከት ሶማሌ እንደ ሀገር ጠንክራ እንድትቀጥል ከሚያደርጉ የኢትዮጵያ በቀጣይነት ያደረገችው ሳፖርት እንደሆነ ማየት እንችላለን። ወንድም የሆነ የሱዳን ህዝብ ችግሩን ለመፍታት በተለያየ ጊዜ ተደረጉ የሰላም ጥረቶችን ማየት እንችላለን። ሌሎች ቀጠናዊ በሆኑ ጉዳዮች ላይ ራሱ መንግስት በሰራቸው ስራዎች ችግሮች እንዳይፈቱ ከተፈቱ በኋላ ደግሞ ጉዳታቸው እንዳይስፋፋ ከዛ ደግሞ የተፈቱ ችግሮች እንዲፈቱ አክቲቭ ሚና እየተጫወተ መሆኑን ያያለን። በውስጥም መንግስት በወሰደው ኢኒሺዬቲቭ በየአካባቢው ያሉት ትጥቅ ይዘው እንደ ችግርን ሲፈጥሩ የነበሩ አካላት በተደረገላቸው ሰላም ጥሪ እየገቡ ማህበረሰቡ የሰላም ባለቤት እየሆነ ሰላምን የማጽናት ስራዎች ከጊዜ ወደ ጊዜ እየተሻለ መጣው። አሁን እንደ ማህበረሰብ እንደ ሀገር እየሰከን ያለንበት ፌዝ ላይ እየደረስን ይሆናል። እቺን ጊዜ ከተሻገር ከዛ በኋላ የሰላምን ጥቅም ከምንም በላይ እያወቅንም ስለሆነ በቀጣይ የማጽናቱ ስራ ላይ ሁሉም ማህበረሰብ ሚናውን ስለሚጫወት ለልጆቻችን የተሻለችና የበለጸገች ጠንካራ ሰላማዊ የተረጋገጠ ሀገር ለመስጠት ሁሉም ሚና የሚጫወትበት ይሆናል ብያምናለሁ። የሰላም ግንባታ ሂደት እንግዲህ በመንግስት አካላት ብቻ እውን ልናደርገው ምንችል እንዳልሆነ ይታወቃልና በዚህ ውስጥ ወጣቱ የንግዱ ማህበረሰብ የመገናኛ ብዙሃንና በአጠቃላይ ማህበረሰቡ የነቃ ተሳትፎ የሚፈልግ ትልቅ ተግባር እንደሆነ እርሶም ሲያነሱ ነበር። ይሄም እንግዲህ ጥቅል ሐሳቡም ያንን ነው የሚያሳየውና ይህንን የህብረተሰቡን ተሳትፎ በዚህ ውስጥ የሰላም ግንባታ ስራ ውስጥ ከማሳተፍ አንፃር የተያዘው ስትራቴጂ እንደ ተቋም ምን አይነት ነው የሚለውን ብናነሳው አንዱ ትልቁ ያልከው ይሄ ሀገርን መገንባት የምንችለው ብሔረ መንግስት ማጠናከር የምንችለው የህዝቦችን አንድነት በማጎልበት ነው። ለማጎልበት የምንችላቸው ደግሞ አንደኛ የጋራ ሴቶቻቸው ላይ ተመስርተን በመንሰራቸው ስራዎች ነው። በአንድ አካባቢ ኢትዮጵያውያን ለፖለቲካል አደረጃጀት ይህ ክልል ተባለ እንጂ ሁሉም እህትና ወንድም የሆነ ህዝብ ነው ያለው። ባናናሩ በታሪኩ አንድ የሆነ ህዝብ ነው ያለው። የጋራ ሴቶች ያሉት አብዛኛው ደግሞ አማኝ የሆነ ህዝብ ነው ያለው። ቅድም እንዳልኩት ከ97% በላይ የሃይማኖት ያለው ህዝብ ነው ያለው። ይሄ የሚያመለክተው የሃይማኖት ተቋማት ተከታይ የሆነ ህዝብ ነው ያለው። ይሄ የሚያመለክተው
በደንብ ሞቢላይዝ ልንጠቀማቸው የምንችል ወደ ሰላም ለበረጅ ልናረጋቸው የምንችሉ ትልቅ ብዙ ሀብቶች እንዳሉ ነው። በክልል የመታጠር እና በአንድ አካባቢ የመታጠር ሁኔታ የጋራ ሰላምን ለመጠበቅ የሚያደርገውን እድል እያሳጠረው ይመጣል። ስለዚህ ነጋዴው ተሻግሮ መነገድ መቻል አለበት። ኢንቨስተሮቹ የአንድ ማህበረሰብ ኢንቨስተር በነጻነት ሌላ ቦታ ላይ ሄዶ ኢንቨስት ማድረግ መቻል አለበት። ይሄ ደግሞ ክልሎቹ መንግስትም የሚያበረታታው ጉዳይ ነው ያለው። በሁለቱ ህዝቦች መካከል የጋራ የሚሆኑ እሴቶች በጋራ ቫልዩ የሚያደርጓቸውን እሴቶች እነሱ ማክሲማይዝ በማድረግ ለኢንተርቬንሽን ማለት ለኢንትሪ ፖይንት በመጠቀም የሰላም ጥረቶችን ማገዝ የምንችልበት ሁኔታዎች አሉ። ያ ማለት ወጣቱ አንድ አካባቢ ያለው ወጣት ሌላ ማህበረሰብ ላይ ያለው ወጣት የሚያውቅበትን ፕላትፎርም መፍጠር መቻል አለብን። በጋራ ስለ ሀገር የሚያወርበትን እድል መፍጠር መቻል አለብን። የህዝብ ለህዝብ ግንኙነት መጠናከር መቻል አለበት። መንግስታት በጋራ ተመካክረው ችግሮቻቸውን የሚፈቱበት፣ ኤሊቶች በጋራ ተነጋግረው የታሪክ መግባባት የሚፈጥሩበት፣ በጋራ እና በወል ትርክቶች ላይ ያዘነበለ ስራዎች መስራት አለብን። እሱንም አጠክረን ምንሰራ ይሆናል። ቢኮዝ አንዳንዶቹ ኋላ ላይ ያልፈናቸው በሄድናቸው ትርክቶች አንዳንዶቹ ሆን ተብለው በተዘሩ የጥላቻ ትርክቶች ላይ ተመስርተን ዛሬ ዋጋ የምንከፍልባቸው ነገሮች እየቀነስን እንደ ሀገር የወል ትርክትን እያጸናን መሄድ የምንችልባቸው ሁኔታዎች መፍጠር አለብን። የተለያዩ ምሁራን በዚህ ጉዳይ ላይ አበረታች የሆኑ ጽሁፎችን እንዲያመጡ ጥናቶችን እንዲያመጡ እና አብሮነትን የሚያጎሉ እድሎችን እንዲፈጥሩ መስራት ይኖርብናል። ስለዚህ የሃይማኖት ተቋማት የሰላም ዋና ተጫዋች እንዲሆኑ በሰላም ጥረትን ብቻ ሳይሆን ኮንፍሊክትን በመክታት ደረጃ አዎንታዊ ሰላም እንዲሰፍንም በማድረግ ደረጃ ሃይማኖት ተቋማትን በደንብ መጠቀም የሴኩላሪዝም ፕሪንሲፕል እንደተጠበቀ ሆኖ ማለት ነው ተደጋግፎ መስራት ይችላልን። በየማህበረሰባች በኢትዮጵያ ውስጥ ከ75 በላይ የአካባቢያዊ የዳበሩ የግጭት አፈታት ስርዓቶች አሉ። እነዚህን ኢምፓወርድ በማድረግ እነዚህን በማጠናከር እና ከፍትህ ስርዓቱ ጋር በማጠናከር እና ጉልበት እንዲኖራቸው በማድረግ በህብረተሰቡ ቫልዩ በሚያደርገው መልኩ ችግሮች እየተፈቱ መምጣት የሚችሉበትን ስርዓት በመጠቀም ማምጣት እንችላለን። ከትምህርት ሚኒስቴር ጋር በመቀናጀት የሚመጣው ትውልድ ሀገሩን እንዲወድ የሰላም ቫልዩን የሰላም ሴቶችን ለማስረጽ እንዲሁ ደግሞ በንግግር ችግርን የመፍታት ባህል ከልጅነት ጀምሮ እንዲዳብር ትውልዱ ላይ መስራት ይኖርብናል። ከሚዲያ ተቋማት ጋር በመቀናጀት የሰላም ሀሳቦች ፑሽ እንዲደረጉ የሰላም ጥረቶች እንዲገፉ በተለይ ደግሞ የኮሚኒቲ ሚዲያዎችን የቋንቋ አድቫንቴጅ ስላላቸው እነሱንም ኢምፓወርድ በማድረግ የሃይማኖት ሚዲያዎች ለምሳሌ በኢትዮጵያ ውስጥ 51 ቴሌቪዥኖች አሉ። እነዚህን ለሰላም ፕላትፎርም በማድረግ የንግድና የፐብሊክ ሚዲያዎችንም በዚሁ በመጠቀም ያለንን ሁሉንም አቅም ሰላምን እና ሰላምን ለመገንባት የመጠቀም ሁኔታዎችን ይሄን ደግሞ በተቀናጀና በተደራጀ መልኩ በስትራቴጂ ለመምራት እንቅስቃሴዎችን እያደረግን ያለነው። የመጨረሻ ጥያቄ ላርገው እንግዲህ ኢትዮጵያ ብዝሃ ብሔሮችና ልሳኖች ያሉባት ሀገር እንደመሆኗ መጠን በርካታ ሴቶች እንዳሉ ከመነሻችን አንስቶ እስካሁን ድረስ ቀደም ብሎም ሲያነሱት ነበርና እነዚህ ሴቶች የፖሊሲ ግብዓትና በፖሊሲ ጭምር የተደገፈ አሰራሮች እንዲኖራቸው ከማድረግ አንፃር እንደ ተቋም የተጀመሩ ስራዎች ካሉ እሱን ብናነሳ ምናልባት በዛው አያይዘው 12 ዙሮች ያክል ወጣቶችን አሰልጥኖ በበጎ ተግባር ላይ እንዲሳተፉ የማድረግ ስራዎች እየተሰሩ እንደነበረ ቀደም ብለው አንስተዋልና የተዘራውን ክፉ ዘር ከመንቀል አንፃር እነዚህ ወጣቶች ላይ የተሰራው ስራ ምን ያህል ውጤታማ ነው? ኢትዮጵያ ትልቅ ሀገር ናት። እያንዳንዱ ስራዎች እንደ ጠብታ ነው የሚታዩት። ከሌሎች ጠብታዎች ጋር ተደምሮ ነው ትልቅ ውጤት የሚፈጥሩት። በመጀመሪያ በሀገራችን ውስጥ ሺህ ዓመታት ታሪክ ያላት ህዝብና ሲባል ችግርን የመፍቻ ባህሎች ያሏት ችግርን የመሻገሪያ መንገዶች ያሉባት ቢኮዝ ከሰው ልጅ ከመኖር ጋር ተያይዞ ግጭት ነበረ። ወደፊትም የሰው ልጅ እስካለ ድረስ የፍላጎት መጋጨት ስለሚኖር ግጭቶች ይኖራሉ። ዋናው ጉዳይ ግጭቶች እንዴት ነበር ሃንድል የሚደረጉት ሳይጎዱ እና ጉዳትን ሳይፈጥሩ እንዴት ይፈጠራሉ ብለን ስናስብ መላዎች ነበሩ። መላዎቹ አንደኛ ይሄ የማህበረሰብን መሰረት ያደረጉ የግጭት አፈታት ስርዓቶች
እነዚህ በደንብ በዳብረው እና ከፍትህ ስርዓቱና አጠቃላይ ኢምፓወርድ አድርገን በደንብ ልንጠቀማቸው ይገባል። ሁለተኛ የሀገር ሽማግሌዎች ሽምግልናና ሽማግሌን ማጠናከር ያስፈልጋል። ምክንያቱም እነዚህ ናቸው ህብረተሰብ ሚዛኑን እንዳይስት የሚያደርጉ ጥበብን በተሞላበት መንገድ ችግር መፍታት የሚችሉበት የሃይማኖት ተቋማትንም እንደዚሁ ለግጭት አፈታት ስርዓት እንደ ሚናቸው እንዲጫወቱ የማድረግ ሚናም ተጠናክሮ መቀጠል እንዳለበት እናምናለን። በሌላ መልኩ በጎ ፈቃደኝነት ባህሉ ነው እንዲመጣ እንፈልጋለን። ብዙ ተቋማት ይህን ይሰራሉ። ሀገር ለሀገር የሚያንስባት ነው ሀገርን በነፃ ማገልገል በፈቃደኝነት ማገልገል ምክንያቱም ሀገርን መውደድም ስለሚፈጥር ማለት ነው። ይሄ ባለፉት 7 አመት 12 ዙር ከ80 ሺህ በላይ ወጣቶች በተለያዩ የህብረተሰብ ክፍል ተሰማርተው የአገልግሎት ስራ እንዲሰሩ ተደርጓል። ይህ እነዚህ ወጣቶች ራሱ ማገልገል ምን እንደሆነ እንዲረዱና ለሌሎች ሮል ሞዴል እንዲሆኑ በጎ ፈቃደኝነት ራሱ ምንድነው የሚለውን ለማስተዋወቅ የራሱ ኮንትሪቢዩሽን አድርጓል። ሁለተኛ እነዚህ ስራዎች በአብዛኛው እኛ የበጎ ፈቃድ ስራዎችን አብሮነትን እንዲያጠናክሩ እርስ በርስ አንድ ማህበረሰብ ስለሌላ ማህበረሰብ እንዲያቅ እድል እንደ ኢንስትሩመንት የምንጠቀምበት በመሆኑ ከውጤት ፐርስፔክቲቭ አንዳንዶቹ ከአጭር ጊዜ ሳይሆን ተደምረው ወደፊት ስቴብል የሆነ ሀገር በመገንባት ደረጃ እድል የሚሰጡ መሆኑ ነው። መሰማራታቸው አገልግሎት መስጠታቸው በአገልግሎቱ ውጤታማ መሆናቸው ከሰሜን የሄዱ ሰዎች ደቡብ ላይ በዛው ኑሮ ይቀጥላሉ አሉ። ከደቡብ ወደ ሰሜን ሄዱ በዛው ኑሮ ይቀጥሉ ማህበረሰብ ከማህበረሰብ አንዳንዶቹ ተመልሰው ደግሞ ማህበረሰብን ያቀራረቡ የጋራ ፕሮጀክት ይሰራሉ። የተለያዩ ስራዎች እናያለን። እነዚህ አውትፑቶች ናቸው። የበለጠ ግን ሀገር የመገንባት ፕሮጀክት አካል ስለሆነ በቀጣይ ከሌሎች ስራዎች ጋር ተዳምሮ ጠንካራ ሀገር የሚገነባል ብለን እናምናለን። እጅግ አርጌ ነው ማመሰግነው ፈቃደኛ ስለሆኑ እዚህ ስቱዲዮአችን ተገኝተው ሀሳቡን ስለሰጡን ላነሳናቸው ጥያቄዎችን በቂ ምላሾችን ስለሰጡ በጣም አርጌ ነው ማመሰግነው። እኔም በጣም አመሰግናለሁ። ውድ ተመልካቾቻችን ሀገራዊ ለውጡ የመጣበትን 7ኛ አመት ምክንያት በማድረግ ልዩ ቆይታ ያደረግንበት መሰናዶን ነበር ቀደም ሲል የተከታተልነው። እዚህ ስቱዲዮአችን ደግሞ የሰላም ሚኒስትሩን መሐመድ ኢድሪስን እዚህ ስቱዲዮአችን ጋብዘን ቆይታ አድርገን ነበር። ባለፉት 7 አመታት በሰላምና ጸጥታ ጋር በተያያዘ የነበሩ ስኬቶችና ፈተናዎች ምን ነበሩ በሚል ነበር ቆይታ ያደረግነው። እናንተም አብራችሁን ስለነበራችሁ ስለጊዜያችሁ እጅግ አድርገን እናመሰግናለን። በረከት ተካልኝ ውይይቱን እየመራው አብራችሁ ቆይታ አድርጋለሁኝ። ሰላም ቆዩ።